ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንዴት ናችሁ? ጄኤምኤም ቲቪ ነው እየተከታተላችሁ ያላችሁት። ፕሮግራማችን ደግሞ ጉዳያችን ነው። ጉዳያችን ዘውትር ሰኞ ምሽት 2 ሰዓት ወደ እናንተ ይደርሳል። የተለያዩ ርዕሰ ነገሮችን እያነሳን ነው ወደ እናንተ የምንደርሰው። ዛሬም ደግሞ ወቅታዊ ጉዳዮችን ለማንሳት ወደናል። በተለይ ሀገራዊ ምርጫን በተመለከተ የአማኞች ግንዛቤ ምንድነው? በየጊዜው ምርጫ ይመጣል። እንዴት ነው ምርጫን የተረዳ ነው? ድርሻችንስ ምንድነው? የሚሉትና የተለያዩ ጥያቄዎችን እያነሳን ውይይት እንድናደርግ የህግ ባለሙያና አማካሪ የሆነውን ወንድም ጋሻ ያወቀን እዚህ ስቱዲዮ ጋብዣዋለሁ። ቆይታችን እንድትከታተሉ በአክብሮት ነው የምጋብዘው። እንኳን በደህና መጣ ጋሻ። አመሰግናለሁ። በጣም እንኳን ደህና ቆያችሁ። በጣም ያው የእናንተ ጊዜ በጣም ጠባብ ነው። ያው ብዙ ቦታ ስለምትሰሩና ከጊዜ ከፍለ ስለሰጠን በጣም እጅግ አድርጌ እኔም ስለጋበዛችሁ እንጂ በጣም አድርጌ አመሰግናለሁ። አመሰግናለሁ። ምን ያህል ጊዜ ቆየ በህግ ስራ ላይ? ያው አንተ ያልኩ ልቀጥ 17 ዓመት አይደል? 17 ዓመት 17 ዓመት። አዎ ብዙ ነው። 17 ዓመት ከትምህርቱ ጊዜ ሌላ ማለት ከትምህርቱ ሌላ ፍላጎቱ አለ ስራው ላይ በጣም ፍትህ ጥሩ ነገር ነው። ለሚወደው ሰው ፍትህ ሊሰራበት የሚገባ ኤሪያ ነው። በጣም ደስ የሚል ሙያ ነው። ያ ከብዙ ትምህርቶች ግን ስትመርጠው ምክንያት ነበረ? ዋው የፍትህ ስራ ቅድም እንዳነሳሁት የፍትህ ስራ የተጎዳ ሰው የምታክምበት ስራ ነው በዋናነት። መብት ጥያቄ ለሚያቀርብ ሰው በህግ ትርጉም ተሰጥቶለት ምንድነው ዋጋን እንዲሰጥ ማድረግ ነው። ጥያቄው እንዲመለስ ማድረግ ነው። አንዱ እሱ ነው። ሁለተኛ በቢዝነስም ጥሩ ነው። ሶስተኛው ነፃነትህን ይጠብቅልሃል። አለቃ አይኖርብህም። የራስ አለቃ ሆነ የምትሰራው ነው። ስለዚህ ትግል የሚወድ ሰው የሚመርጠው ስራ በጣም ብዙ ጊዜ የሚጠይቅ ብዙ ማሰብ ዙሪያው ማየት፣ ምክንያቱም ከሰው ህይወት ጋር ቀጥታ የተገናኘ ስለሆነ ብዙ ነገር ማሰብ የሚጠይቅ ይመስለኛል። በጣም ግዙፍ የአደራ ቦታ ነው። እስካሁን በተረዳው አንድ ደንበኛ ቢሮ ሲመጣ የፍትሐ ብሔር ጉዳይ አንተ ጋር ይዞ የሚመጣ ከሆነ በገንዘቡና በንብረቱ ላይ ነው አደራ የሚሰጥ። የአደራ ቦታ ነው። እንደ ክርስቲያን ባለሙያ ስታስብ የአደራ ቦታ። የወንጀል ጉዳይ ይዞ ሲመጣ ነፃነቱን ነው ይዞ ለሚመጣው፣ መታሰር አለመታሰር በህግ ያለውን ሪሊፍስ እንዲያገኝ ነው አንተ ጋር የሚመጣው። ስለዚህ ከፍተኛ አደራ ተቀባይነት ቦታ ነው። አደራ ነው የሚቀበለው አንድ የህግ ባለሙያ ቢሮ ሲመጣ። እሱም በተገቢው ሰርቶ ለራሱ ማለት ነው በሲስተም ውስጥ ያለውን በተገቢው ሰርቶ አንድ ነገር ሲያወጣ ባለሙያው ሳቲስፋይ ያደርጋል። በሲስተሙ ምክንያት ሲያጣ ደግሞ እንደኔ ጸጉሩ ነጭ ይሆናል ማለት ነው። ለብቻው ይናገራል። ስለዚህ መታገል የሚወድ ሰው የሚመርጠው ሙያ ነው። በጣም የሚገርም ነው። እንደው ይሄን ሁሉ አመት በዚህ ስራ ላይ ስትመጣ እንደው በጣም ደስ የሚል ነገር ምንድነው? በዚህ ሙያ በጣም የምታዝንበትና ማለት ቻሌንጆች ይኖር ይሆን? እንግዲህ ሰዎች የሚሰሩት ስራ ነው። ፍትህ ሰዎች የሚሰሩት ስራ ነው። ህግ ተተርጉሞ ይፈረድብህም ይፈረድልህም ልክ ሲፈረድ ሳቲስፋይ ታደርጋለህ። ልክ ሲፈረድ በተቃራኒ ህጉ በግልጽ እያለ ልክ ሳይፈረድ ሲቀር ቅድም እንዳልከው ነው ለብቻ ትናገራለህ። እንቅልፍ ከተኛም ከሱ ጋር ነው የምትነቃው። ስለዚህ መልስ ትፈልጋለህ። እንደቀላል ብናደርገው ከመጀመሪያ ደረጃ ፍርድ ቤት እስከ ፌዴሬሽን ምክር ቤት እስከሚባለው ድረስ 6 እርከን ልትሟገት ትችላለህ። ይግባኝ፣ ከዛ ሰበር፣ ከዛ ህገ መንግስት አጣሪ ጉባኤ፣ ከዛ ፌዴሬሽን ምክር ቤት። በህገ መንግስት አጣሪ ጉባኤም ካረካ ፌዴሬሽን ምክር ቤት ድረስ ልትሄድ ትችላለህ። የሚያረካው ምንድነው? እንደዚህ ይህን ሁሉ ሄደህ ህግና የፍርድ ቤት ትርጉም ሜት ሲያደርጉ በቃ እንቅልፍ ያጣኸውን ያህል ትስቃለህ ማለት ነው።
የሚሄደው ነው። ምን የሰዎች እንደው ጭንቀት አንተ ህይወት ላይ ኢምፓክት አያመጣም ወይ እላለሁ። ምክንያቱም ብዙ ነው የምትሰማው በየጊዜው። ከዚህ ከፍርድ ጋር በተያያዘ ደግሞ የኛ ሀገር ሁኔታ የምናየው ነው። አንድ ኬዝ በቶሎ የሚያልቅበት ነገር በጣም ጥቂት ከመሆኑ ጋር ተያይዞ ትሰማለህ፣ ሀሳቡን ረዥም ሰዓት ታዋያለህ እና ያ ነገር እንትን የለውም? በደንብ አለው። ግን ሁሉም ሙያ የራሱ መርሆች አሉ። የቢሮ ነው፣ የቤት ነው ብለህ መርሆች አሉ። ለምሳሌ ለምንድን ነው የህግ ባለሙያዎች ጥቁር የሚለብሱት ብላችሁ ታውቃላችሁ? ጠበቃ ጥቁር ይለብሳል፣ ዳኛ ጥቁር ይለብሳል፣ አቃቤ ህግ ጥቁር ይለብሳል። ለምንድን ነው ጥቁር የሚለብሱት ብላችሁ ታውቃላችሁ? ከዛ አቃቤ ህግ ቀይ ምልክት ያደርጋል፣ ጠበቃ እዚህ ጋር ነጭ ምልክት ያደርጋል፣ ዳኞች ሪቫን ያደርጋሉ። ትምህርት እየተማርኩ የህግ ትምህርት እየተማርኩ አንድ በጣም ማከብረው የህግ ሙያ አስተማሪ ጥቁር የምንለብስበት ምክንያት ህጉ ያስብ ነው። ሞች ያለው ህጉ ያስብ። ከዛ ህጉ ይናገር፣ ሲናገር ህጉ ይናገር፣ ህጉ ራሱን ይተርጉ፣ ህጉ ይፍረድ እና ለሱ እርሱን ፐርሰን አርጉት። ስለዚህ ዳኛ ከጠበቃ ይልቅ ማለት ነው። ዳኛ የሞት ፍርድ ቢፈርድ የሞት ፍርድ የፈረደበት ሰው ቢሞት ነፍሰ ገዳይ ነው ገደልኩ ብሎ ማሰብ አለበት? ነው ሂደቱን በሙሉ የመራው ህግ ነው፣ ያሰበው ህግ ነው፣ የፈረደው ህግ ነው፣ ያስፈጸመው ህግ ነው። ዳኛው መጠንቀቅ ያለበት ከህጉ መስመር አለመውጣት ብቻ ነው። በተመሳሳይ አቃቤ ህግ፣ በተመሳሳይ ጠበቃ። ስለዚህ ሪሊፍ የሚሰጠን ምንድነው? በእኔ በኩል ማድረግ ያለብኝን አድርጌያለሁ ወይ? ዋና ማድረግ ከሚገባ ምኑንም ሳታጓድል ማድረግ ዋና። እሱን ከሰራህ ደንበኛ 16 ዓመት ሊፈረድበት ይችላል፣ 25 ዓመት ሊፈረድበት ይችላል። በህጉ የተቀመጠለትን ሪሊፍ አስጠብቄለታለሁ ወይ? ለምሳሌ እኔ ቢሮ ሲመጣ አትቀጣም አልለውም፣ ይፈረድልሃል አልለውም። እኔ ዳኛ አይደለሁም። በህጉ ያሉትን የእርሱን ጥቅሞች ለመስጠት ነው ሙያውን የሚወስድ፣ የሙያ ኃላፊነቱን የሚወስድ። ስለዚህ ከባዱ ነገር ቅድም እንደነገርኩ የወንጀል ጉዳይ እጄ ላይ ሲመጣ አደራ ነው አላልኩ? እሱን በህጉ የተቀመጠለቱን የእሱን ገንዘቦች መንዝሬለታለሁ ወይ? ህጉ የሰጠውን ለምሳሌ ቅጣት ማቅለል የሚባል አለ፣ የሚቻል ሲሆን ቅጣት መገደብ የሚባል አለ፣ ወዘተ አሉ። ይህንን ለማስገኘት የሚችሉ እድሎቹን በሙሉ መዝገብ ላይ ገንብቼለታለሁ ወይ? ክርክሮቹን ገንብቼለታለሁ ወይ? ማስረጃዎቹን አቅርቤለታለሁ ወይ? የችሎቱ አእምሮ የሚባለው ዳኛ ነው። ችሎቱን እንዲረዳኝ አድርጌያለሁ ወይ? ተዛንፎበት ከሆነ በተገቢው ይግባኝ ጠይቄለታለሁ ወይ? እሱ ነው የሚጠበቀው። ቢሮዬ ሲመጣ አዘጋጅቼዋለሁ ወይ? ኢቭን እኔ ጋር ሲመጣ ምክርም አይደል የሚያገኘው። እውነታው ይሄ ነው፣ የምትሄድበት መንገድ ይሄ ነው፣ ይሄ ሊሆን ይችላል፣ ይሄ ሊሆን ይችላል፣ ይህን እናደርጋለን፣ ይሄ ይሆናል፣ አዘጋጅቼዋለሁ ወይ የሚለውን እነዚህን ለመስራት ትጋት ይጠይቃል። ለዚህ ነው ትግል የሚፈልሰው የሚገባበት ነው ያልከው፣ የሚመርጠው ነው ያልኩ ማለት ነው። ስለዚህ እያንዳንዱ መዝገብ የራሱ ባህሪ ያለው፣ ህጉም በዚያው ልክ የየራሱ ገንዘብ ያስቀመጠለት ነው ባጭሩ። እሱም መመንዘር ነው የኛ ስራ። እሱን ካልመነዘርክ ልትጸጸት ትችላለህ። እንደ ህግ ባለሙያና ጠበቃ አሁን አንተ ለምሳሌ አንድ ደንበኛ ወደ አንተ ሲመጣ ትክክል እንዳልሆነ አውቀህ ልትከራከርለት ትችላለህ? ተከሳሽ ሆኖ ሲመጣ ለመከላከል ነው የሚመጣው። ተከሳሽ ሆኖ ሲመጣ ለህግና ለሞራል ተቃራኒ እስካልሆነ ድረስ በፍትሐ ብሔርም ይሁን በወንጀል
በስነ ስርዓት ህግ ውስጥ የተቀመጡ ቴክኒካል እና ፕሮሲጀራል የሆኑ ሪሊፍስ አሉ። እነሱን ለመስጠት በሙያ ሊከራከረው ስለማይችል አሳውቀው፣ ለምሳሌ እዳ አለበት፣ እዳ መክፈል አለበት። አይ ይሄ እዳ እንዳትከፍል አደርግልሃለሁ ብዬ አልከራከር። ግን ይህን እዳ ሲከፍል በህጉ ምን አሉ፣ ለምን አይደለም አግባብ ይክፈል፣ ምን አሉት እሱን ሊጠቅሙ የሚችሉ ነገሮች የሚሉትን ለመስጠት ነው እንጂ መርታት አይደለም። ባይተው ብዙ ሰው ጠበቃ ስለያዘ የሚረታ ነው። እኔም እንደዛ ነው። ለመርታት ነው ጠበቃ ጋር የሚመጣው። ግን ነው በማይረታ ነገር አይረታማ። ህጉን ማኒፕሌት ለማድረግ ሳይሆን ህጉ እንዲተረጎም ነው ባለሙያ የሚሰራው። ህጉ ሲተረጎም ነው ፍትህ የሚሰጠው። ፍትህ ሲሰጥ ነው አይደል? በእነሱ ፍትህ ረክቷል ነው የሚሉት በእንግሊዝኛ አይደል? ሰርቭድ አይደል የሚሉት። ፍትህ ተገለገለ፣ ረካ የሚባለው ፍትህ ሲሰጥ ነው። ፍትህ የሚሰጠው ደግሞ ህጉ ሲተረጎም ነው። ስለዚህ ህጉ እንዳይተረጎም በማድረግ ውስጥ የህግ ባለሙያ መግባት አለበት ብዬ አላምንም በፍጹም ማለት ነው። ሰው ማኒፕሌት ለማድረግ ሳይሆን ህጉ በትክክል እንዲተረጎም ማድረግ ነው። ስለዚህ ይሄ ኬዝ አያዋጣህም ብለህ የዘጋቸው ፋይሎች ይኖራሉ። ከሳሽ ሆኖ ሲመጣ በትክክል ተከሳሽ ሲሆን በህጉ ያሉት ሪሊፎች ናቸው። ከሳሽ ሆኖ ሲመጣ ግን ይህን ጉዳይ ላይ ዝም ብዬ በደንብ የሚያጋጥሙ ነገር አለ። ለነገሩ ዋናው እንትናችን ይህ አይደለም። ዝም ብሎ ሀሳቡን ሳስብ የሚመጡልኝ ያነሳሁት በተለይ ከምርጫ ጋር በተያያዘ ነው። እያማማከኝ ነው። ወደ ዋናው እንድንገባ በጣም ነው የማመሰግነው። ጥሩ ሀሳብ ነው። እንደው ብቀጥል ደስ ይለኝ ነበር፣ ርዕሳችን ስላልሆነ ነው። ግን በተለይ እንግዲህ ቀደም ሲል እንዳነሳሁት ሀገራዊ ምርጫ ደርሷል። እንደው እንዳጠቃላይ መነሻ ብናደርገው የሀገሪቱን ኢኮኖሚ ማለት የሀገሪቱን ፖለቲካ፣ ህገ መንግስቱን፣ ሀገረ መንግስት ግንባታውን በተመለከተ እንደው አማኞች ምን ግንዛቤ ያለን ብለህ ትላለህ? ከአንተ መረዳት እኛ እንደ እድል እንደ ኢትዮጵያ በጠቅላላ የሀገረ መንግስት ግንባታ ታሪካችን ሸውራራ ነው። ይርት ብሎ የታየበት ቦታ የለም። በጣም ሸውራራ ነው። መጪ ድንገት የሚሰራው ነው። ይሄ በደንብ ግልጽ ማድረግ ይቻላል። ለምሳሌ የምኒልክን ከሳቸው ቀጥሎ የመጡት ንጉስ ከምድረ ገጽ ካላጠፉት በስተቀር የምኒልክ አሻራ ድብን ብሎ ካልጠፋ በስተቀር የነገሱ አይመስላቸው። ስለዚህ የምኒልክን ማጥፋት አለባቸው። እሳቸውን በተራቸው ከሱ በኋላ የሚመጣው ደርግ አይደል የሚመጣው ሙልጭ አርጎ አጥፍቶ፣ ስለዚህ ደርጋዊ ይሆናል ማለት ነው። ምኒልካዊ ነበር። ምኒልካዊ ሙልጭ ብሎ ይጠፋና ኃይለ ሥላሴያዊ ይሆናል። ኃይለ ሥላሴያዊ ሙልጭ ብሎ ይጠፋና ደርጋዊ ይሆናል። ደርጋዊ ሙልጭ ብሎ ይጠፋና ኢህአዴጋዊ ይሆናል። ያሁኑን ቆይተን እናውቃለን። ስለዚህ የሀገረ መንግስት ግንባታ ማለት በትውልዶች ውስጥ ተገንብቶ የመጣ አይደለም። ስለዚህ መንግስት ሲሄድ አብሮ ይሄዳል፣ መንግስት ሲመጣ አብሮ ይመጣል። የኛም የአማኙ ማህበረሰብ የዚሁ ማህበረሰብ አካል አይደለም። ስለዚህ መጪውን ነው የሚቀበለው ማለት ነው። ስለዚህ ቤተክርስቲያን እንደ ቤተክርስቲያን ደርግ ትመስላለች። በደርግ ዘመን አይደል መስላለች። ግልጽ ነው። ምንም ጓዳለች። ለምሳሌ ጸሎት ጓድ በጣም ብዙ ስያሜዎች ጓድ ነበሩ። ኢህአዴግ ኮሚቴ አሁንስ ኮሚሽን ኢቭን ከስያሜ ጀምሮ ማለት ቃላት አጠቃቀማችን ራሱ ሽፍት ነው የምናደርገው። ስለዚህ በባለፈው ላይ እየተገነባ ስላልመጣ ግንዛቤያችን እንትን ነው። በጣም ሸውራራ ነው። በደንብ ሸውራራ ነው። ከመንግስት ስርዓት ከራሱ ማገል ፍልስፍና የመንግስትን ፍልስፍና የምትቀይር ከሆነ የባለፈው የለም ማለት ነው።
እሱን አስርጸ ከመጨረስ በፊት የህዝቡን በኋላ አንዳንድ ነገር እናነሳለን። የህዝቡን የአገረ መንግስት ግንባታ፣ የፖለቲካ ፍልስፍና ወዘተ በሌላ አንግል የሚያይ እየተገነባ ባለው አገረ መንግስት ስርዓት ውስጥ ብዙሃኑ እንዳይሄድ የሚያደርግ ተወዳዳሪ ይመጣል። በተመሳሳይ ማለት ነው በተገነባው ላይ አፕዴት የማድረግ የመገንባት፣ የመጨመር፣ የማበልጸግ ሳይሆን የመቃረን እና ሌላውን አቅጣጫ ይመከታል እሳቤ ይኖራል። በዚህ እሳቤ ውስጥ እንደ ቤተ ክርስቲያንም ወይኛውን እንደግፋለን፣ ወይኛውን እንደግፋለን። ስለዚህ የረጋ ትርጉሙ የሚታወቅ ይህ ሲነካ የሀገርና የህዝብ ጥቅም እየተነካ ስለሆነ አልስማማም ብሎ እንደ ህዝብ ኖ የሚል እሳቤ የለንም። ከጥቅማችን ነው የምንወስደው፣ ከጥቅማችን አንግል ነው የምንወስደው። ስለዚህ ከደርግ ይልቅ ኢህአዴግ ነፃነት ብለን ጮህን። ታስታውሳል? በስመ አብ የዘንባባ ብዛት አለ። ስዕሉ ይመጣ ምናምን የተዘጉ ሲከፈቱ ምናምን ማለት ነው። ከዛ ደግሞ በአሁኑ እንደሷ እንደምታየው ግን ሪሊ ጠጋ ብለህ ስትጠይቅ ክርስትና በአስተምህሮ፣ በስነ መለኮቱ፣ በኑሮ ስርዓቱ፣ ለቅዱስ ቃሉ ባለ ታማኝነት፣ እግዚአብሔር ባለ መሰጠቱ ውስጥ መጽሐፍ ቅዱሳዊ የሆነ ህይወት፣ ኑሮና ስርዓት መምራት፣ በዛ መከተል፣ ድንበርህን ማወቅ እና ከድንበር ባሻገር ያለህን ያንተን ሚና ማወቅ፣ ያንን ሚናህን መወጣት፣ በቃ መሄድ ነው። ሲመጣ ባለው ጋር መሄድ፣ ዝም ብሎ ተከትሎ መሄድ ማለት ከሷ አንግል የሚገባንን ለማዋጣት በሚያስችል ፖዚሽን ላይ ነን ወይ ነበርን ወይ ብትለኝ ጥያቄ አለኝ። መከባዱ እኔም መልስ ፈላጊ ነኝ በዚህ ጥያቄ። ምክንያቱም ቦታዋን ጠብቃ ልክ አይደለም ልክ ነው፣ ልክ አይደለም ልክ ነው፣ የራሷ መለኪያ ነው፣ ስታንዳርድ ነው እንጂ የመጣ ሁሉ የመራት የምትሄድ ከሆነ ልክ አይደለም። ያለው ነገር ልክ አይመጣም። በተለይ በፖለቲካው ሀሳብ ጋሻ የማስበው ምንድነው፣ ቀደም ባሉት ዓመታት በክርስትና ውስጥ ፖለቲካ በጣም ተቀባይነት የለውም። አንድ አማኝ ፖለቲካ ውስጥ መግባት የለበትም የሚል አቋም ነበር ባለፉት ዓመታት። አሁን ደግሞ ከሚገባው በላይ ተለጥጦ የመጣ ይመስላል እና ደፍሮ ገብቷል። በአሁን ደግሞ ክርስቲያኑ በእውቀትም ያለ እውቀትም ወደ ፖለቲካው በብዛት መጥተዋል የሚሉ አሉና አንተ የቱን ሀሳብ ነው የምትስማው? አሁን በደርግ ማዶ ለማዶ ነው፣ ከናካቴው ማዶ ለማዶ ነው። እሱም አይቀበለንም፣ ሲጀመር አይቀበለንም። እሱም አይቀበለንም። እኛም ማዶ ነን ያለን። በኢህአዴግ ስም ስለነበረን የታማኝነት ቦታ የነርሱ ነው ተብሎ ፖለቲካው ሳይሆን አስተዳደሩ አካባቢ ነበር፣ ገንዘብ አካባቢ ሲሪየስሊ እና ቆይቶ በጊዜ ሂደት እንዴ ይሻላሉ ብለንም ተብለን እናውቃለን። በአንዱ ብዙ ስለሚሄድ ማለት ነው። በዚህኛው ብዙ በስም የታወቁ በስም በደንብ የሚጠሩ ፖለቲከኞች አሉ። ግን በቁጥር ብዙ ናቸው ወይ በእርግጥ ሲባል ደግሞ አይደሉም። ክርስትናን በዓለም ውስጥ ብርሃንና ጨው መሆኑን ማሰብ በጣም አስፈላጊ ነው። ከተጠራ ሰው ራእይ ካለ ፖለቲካ ውስጥ መግባቱ ስህተት አይሆንም፣ በፍጹም አይሆንም። በዋናነት ክርስቲያኑን ወንጌል አማኙን ወይም ፕሮቴስታንት ተብሎ የሚጠራውን ይወክላል ወይ ነው? በፍጹም። አንድ የኦርቶዶክስ አማኝ የሆነ ፖለቲከኛ ኦርቶዶክስን እንደማይወክለው ሁሉ አንድ ጥሪ ኖሮት ራእይ ኖሮት
የተላኩበትን የተጠራውበትን አድርጋለሁ ብሎ የገባ ሰው የሚያደርገው ነገር ከጥሪው ከተልእኮ ከራእዩ አንጻር እንጂ መገምገም ያለበት ከመላው ክርስቲያን ማህበረሰብ አንጻር መሆን የለበትም። መሳተፋችን ልክ ነው ወይ? በጣም እንደ ቤተ ክርስቲያን የት ጋር ነን ከተባለ መሳተፋችን ልክ ነው። በጠቅላላው መሳተፋችን ልክ ነው። ስንሳተፍ ግን ጭፍን ደጋፊ ጭፍን ተቃዋሚ በመሆን ውስጥ መሆን የለበትም የሚል ጠቅላላ አስተያየት ነው ያለኝ። መጽሐፍ ቅዱስ ራሱ ፖለቲካ አይደለም? ፖለቲካ ምንድን ነው? የህዝብ አስተዳደር። ዳዊት ፖለቲከኛ አይደለም? ሰለሞን ፖለቲከኛ አይደለም? ማለት ሩቅ አይደለም ልልኝ፣ ግን ምንድን ነው የሚመራኝ? ወሳኙ ነገር እሱ ነው። ምንድን ነው እዛ ገብቼ የማረገው? ለዚህ ነው ከጥሪ የተነሳሁት፣ ከተልእኮ የተነሳሁት፣ ከራእይ የተነሳሁት። ምንድን ነው ገብቼ የማረገው? እንደ አንድ አማኝ ከገባው እንደ አንድ አማኝ ምንድን ነው የማረገው? ምን እንዳረግ ነው የተጠራሁት? ምን እንዳረግ ነው የሄድኩት? ያው ነው። ሊበዛ ይችላል። ወደፊት መምጣት አለባቸው። ሸክም ያላቸው፣ ራእይ ያላቸው፣ ጥሪ ያላቸው፣ ግን የሚያደርጉትን ማድረግ ያለባቸው ማንነታቸውን በሚገልጥ ጥሪያቸውን በሚገልጥ ክርስቲያን ከሆኑ ክርስቲያን ጥሪ ያለ ብዬ ስለማመን፣ ክርስቲያን ከሆኑ ክርስቲያን ተልእኮ፣ ክርስቲያን ራእይ ያለ ክራይስት ሴንተርድ ነው። የትም እንሁን ሞቲቬት የሚያደርገን የሚያንቀሳቅሰን የውስጥ ሸክማችን የክራይስት ሸክም ነው። ስንገባ የምናደርገው እሱን ነው ብዬ ስለማምን ማለት ነው። ስለዚህ እንዲህ የሚያደርጉትን በማንኛውም ማህበረሰብ መደገፍ አለባቸው። በዚህ አንጻር ፍሬያቸው ልክ እስከሆነ ድረስ ክርስቲያኑ ማህበረሰብ በግሉ በተቋም ግን በግሉ ድጋፍ ቢያደርግላቸው ልክ ነው። ግላዊ ነው ማለት ነው። ፖለቲካ ሄዶ ግላዊ ነው እንጂ ክርስቲያን ማህበረሰባዊ ወይም ቤተ ክርስቲያናዊ አይደለም። እንደ ተቋም ቤተ ክርስቲያን ሚናዋ ቤተ ክርስቲያንን ወክሎ ፖለቲከኛ የሚሆን መኖር የለበትም ማለት ነው። ቤተ ክርስቲያንን ወክሎ ፖለቲከኛ መሆን የሚፈልግና ቤተ ክርስቲያንን የሚገለገል አይነት መሆን ልክ አይሆንም ማለት ነው። ራሱንም መከላከል ያለበት ቤተ ክርስቲያንም ራሷን መከላከል ያለበት በዚህ ቦርደር። ቤተ ክርስቲያን ብቻ ናት። ቤተ ክርስቲያን ማለት ቅድም ካነሳሁት የምኒልክም ናት። ምክንያቱም ቤተ ክርስቲያን ናት። አይደንቲቲዋ ቤተ ክርስቲያን የኃይለ ሥላሴም የደርግም የኢህአዴግም የብልጽግና ሌላም የሚመጣ ከሆነ ማንነቷንና ሚናዋን ጠብቃ ነው መሄድ ያለበት። የማንም ሳትሆን ልክ ሲሆን ልክ ነው፣ ልክ ሳይሆን ድምጿን ሰብስባ ልክ አይደለም ማለት አለበት። ቤተክርስቲያን በዛ ልክ ተገልጣለች ብለህ ታስባለህ? ቅድም ያነሳሁት ነው። ሀገረ መንግስት የሚባልም ስለሌለ የትኛው ልክ እንዳልሆነ መለኪያም የለም። ማለት የሚኖርህ የሚኖርህ ዋጋህን ስትጠብቅ ነው አይደል? ዋጋህን ስትጠብቅ፣ ሚናህን ስትጠብቅ ነው፣ ስልጣንህን ስትጠብቅ ነው። እንደ ህዝብ ኖ መባል ያለበትን ኖ ማለት በራስ መለኪያ፣ በኢትዮጵያ ህዝብ መለኪያ አይደለም፣ በቤተ ክርስቲያን መለኪያ ነው። የቤተ ክርስቲያን መለኪያ መጽሐፍ ቅዱሳዊ መለኪያ ነው። ኖ ስትል በብልጽግናም ኖ ትላለች፣ በኢህአዴግም ኖ ትላለች፣ በደርግም ኖ ትላለች ማለት ነው። የመለኪያው አንድ ነው። የትውልዶች ናት እንጂ የሆነ ወገን አይደለች። ስለዚህ ከወገንተኝነት በጸዳ መንገድ ቆማ፣ ለምሳሌ ህገ መንግስት አለ አይደለ? የሰብአዊ መብት የሚባል አለ፣ የተፈጥሮ ነው። እኛ እንደ ክርስቲያን ከፈጣሪ የተገኘ የምንለው
ከተፈጥሮ የሚሉት የማንም ወገን ላለመሆን ፖለቲከኞች ይጠነቀቃሉ። ኦኬ እነዚህ ሰብአዊ መብቶች በህይወት የመጠበቅ መብት የሚባለው ለምሳሌ መለኮታዊ ነው። መንግስት የሚሰጣ አይሆን አይደለም። በህይወት የመጠበቅ እስከ ተቀጠረለት ቀን የተፈጥሮ ሞት የመሞት በጋ አግኝተዋል። የተፈጥሮ መወለድ እንዲወለድ፣ የተፈጥሮ መኖር እንዲኖር፣ የተፈጥሮ ሞት እንዲሞት ማለት ነው። ኢንተራፕት አታርገው፣ ጣልቃ አትግባበት ነው ህገ መንግስቱ የሚል። ይሄ ሲጣስ መጽሐፍ ቅዱሳዊ በሆነ መንገድ የቤተ ክርስቲያን በሆነ ቋንቋ የማንም ሳትሆን ድምፅ ማሰማት አለበት። አለ ነው ካልከኝ አይ የለንም፣ የምር የለን። በቅርብ ታስታውሳለህ የካቶሊክ ፖፕ ከትራምፕ ጋር አይደል የሆነ መላተም ሚዲያ ላይ ትንሽ ሰምተን በጣም ይዋደዳሉ። ግን ልክ ያልሆነውን ነገር ልክ አይደለም ለማለት ችግራቸው አይደለም ፖፕ that's why I'm saying እንደ ኢትዮጵያ ወንጌላውያን አማኞች በራስን መጠበቅ የሚኖሩበትን ሀገር መጠበቅ አይደል ኤርሚያስ አይደል ጸልዩ ለተጋዛችሁበት ሀገር ለማረካችሁ ህዝብና ሀገር እዛ ተጋቡ ተዋለዱ ግን ጸልዩ አይደል የዛ ሀገር ሰላም የእናንተ ሰላም ነው ለመኖራችሁ። ስለዚህ ከእውነታ ያፈነገጠ ነገር ሲኖር እንደ ኢትዮጵያ በኢትዮጵያ እንደተወለደ እንደ ኢትዮጵያ ዜጋ በኢትዮጵያ እንደሚኖር ቤተክርስቲያን ልክ ያልሆነውን ነገር ልክ አይደለም ማለት ልክ አይደለምን ለትውልድ የማሸጋገሪያ ትክክለኛ መንገድ ነው እኮ አይደል? ካልሆነው መጪ ሁሉ ልክ የሚሆን ከሆነ ትላንት ልክ አይደለም ማለት ነው። ቤተክርስቲያን ደግሞ ትላንትና ልክ ካልሆነ ለዛሬ ልክ ሊሆን አይችልም አይደለም? ስለዚህ መንግስት ሊመጣ ይችላል፣ ፊሎሶፊ ሊመጣ ይችላል፣ ይሄኛው ሊነክስ ያኛው ሊነክስ ይችላል። እርሷ ግን እርሷ ናት አይደል? ቤተክርስቲያን ልክ ነው። በተለይ አሁን እንዳነሳው ሰፊ ነገር ነው ይሄ። በተለይ ቤተክርስቲያን አሁን የወንጌል አማኞች እንዳለ ስትወስድ አንድ አቋም አለ ነው የራሱ ብለህ ስትፈተሽ እሱ ራሱ ሌላ ጥያቄ ነው መቼም የዛሬ ርዕሳችን ስላልሆነ ነው እንጂ አሁን ላልከው ነገር አንድ ወጥ አቋም እንኳን የማናይበት ኮሚኒቲ ነው እኮ አሁን ያለው በአማኙ ዘንድ ማለት ነው። ያ ግን ከትላንት የተሻለ እድል አለ በጣም አለ። እሱን ነው የምልህ መሰራት አለበት ልልህ። አሁን ፕሮቴስታንቱን እንደ አንድ አማኝ እንደ አንድ አቋም እንደ አንድ ድምፅ ሊሆን የሚችልበት መንገድ በጣም ጠባብ ነው። ሁሉም በየፊናው የራሱ መልስ ስላለው ልልህ ነው። ይሄ አሁን ያልከው ነገር ከዚህ ነው የሚነሳው። አንድ ወጥ ቋንቋ፣ አንድ ወጥ አቋም፣ አንድ ወጥ መጽሐፍ ቅዱሳዊ ውሳኔ ለመወሰን የምንቸገረው እንደ ፕሮቴስታንት ሰርክል የሁሉም በየቦታው የራሱ ስለሆነ ነውና እሱ ስራ ይፈልጋል። በደንብ እንለፈው። እሺ ግን እግረ መንገድ እሺ በዚህኛው በብልጽግና መንግስት አንድ ካውንስል አለን አይደል? ቢያንስ እኮ የወንጌል አማኞች ህብረት ነበረን አይደል? ሊኖረን አይገባም ወይ እንደ ዲፓርትመንት? ቅድም ያነሳ ነው የሰብአዊ መብት ጉዳይ በተመለከተ ሊኖረን አይገባም። ደጋፊ ተቃዋሚ መሆን የለብንም ባይነኝ ነኝ። ደጋፊ ተቃዋሚ የፓርቲዎች ጉዳይ። ስለ ምርጫ ስንመጣ በደንብ እናነሳዋለን። መምረጥ የግለሰብ ጉዳይ ነው። በተቋም በቤተክርስቲያን ልንሄድ አንችልም። በፍጹም ምረጡ አትምረጡ የሚባል ምናምን በፍጹም በጣም መሰራት አለበት ብለህ አሁን አንዱ ካነሳሁት እሱ ነው። ህብረቱም እንደ ህብረት ካውንስሉም እንደ ካውንስል ይሄንን ማድረግ የሚችልበት አቅም አለ ወይ? አሁን በዚህ መንገድ መሄድ እንችላለን ወይ? ስራ ይጠይቃል። ጅማሬው ጥሩ ነው፣ ግን እንዳልነው ሚናቸውን ለይተው ካውንስሉ ራሱ ሚናውን ለይቶ የቤተክርስቲያን መሆኑ ታውቆ በራሱ አቋም ይዞ መሄድ ይችላል ወይ የሚለው ያነጋግረን ይችላል። ግን አንድ ጥሩ ጅማሬ ነው ብለን እንለፈው። ጋሻይ ወደ ሌላ ነገር እየገባን እንመለስ ወደ ምርጫችን። በተለይ መሪን በህዝብ ይሁንታ መምረጥ
መጽሐፍ ቅዱሳዊ መሰረት አለው ወይ? እንደ ሀገርም እንደ ቤተክርስቲያን አገዛዝ እንዴት ይፈጠራል ነው ጥያቄው። አሁን ይሄ ጥያቄ በቀጥታ ከዚህ ቃል ስንወስደው አገዛዝ እንዴት ይፈጠራል፣ እንዴት እየተፈጠረ ነው የሚለውን ጥያቄ ማንሳት አለብን። አንድ ሁለት ከሰማይ ካልተሰጠው በስተቀር ምንም ሊያደርግ የሚችል የለም ብሏል አይደል ለጲላጦስ ጌታ ኢየሱስ ክርስቶስ። ስለዚህ ለጲላጦስ ስልጣን የሰጠው ማን? ከሰማይ ካልተሰጠው በስተቀር ከተባለ በክርስቶስ ላይ አንዳች ለማድረግ ስልጣን ከተሰጠው እንግዲህ ስልጣን የተሰጠው ከየት ነው? ከሰማይ ነው ማለት። ስለዚህ ለኢትዮጵያ መንግስታት እስከዛሬ ድረስ ስልጣን የሰጠው እግዚአብሔር ነው ብዬ አምናለሁ እንዳማኝ ማለት ነው። ቃሉም ስለሚል ነው። አዎ ጳውሎስ በሮሜ 13 ላይ ስልጣን ሰጪ እግዚአብሔር ነው ይላል። ስለዚህ አማኝ ማሰብ ሲጀምር ማሰብ ያለበት መጽሐፍ ቅዱስ ላይ ቆሞ ነው ማሰብ ያለበት። ስለዚህ ስልጣን እግዚአብሔር ይሰጣል። ስልጣን በኩዴታም እግዚአብሔር ይሰጣል ብለን ማመን አለብን። ክፉዎችም ቢሆን ይላል እኮ። አዎ በግልበጣም ስልጣን ይሰጣል ማለት እንደዚህ በጣም ስናጠበው ከፀጉር አንዲቱ ያለ እግዚአብሔር ፈቃድ መሬት ላይ አትወድቅም የሚለው ለአማኞች ብቻ የተጻፈ አድርገን ጠባብ አድርገን መተርጎም ልክ አይሆንም። የኢትዮጵያ ሁኔታ የሚወሰነው በእግዚአብሔር ነው ብሎ እንዳማኝ ማመን በጣም ወሳኝ ነገር ነው። ስለዚህ ለኢትዮጵያ አገረ መንግስት የሚገነባበት መንግስት ተመርጦ የሚመጣበት የዘረጋልን ስርዓት ከኢህአዴግ ጀምሮ ህገ መንግስታዊ። ስለዚህ እግዚአብሔር በዚያ ጊዜ ያመጣው መንግስት ህገ መንግስት ቀርጿል። የክልል መንግስታት መስርቷል። የፌዴራል መንግስት መስርቷል። ማዕከላዊ መንግስትና የክልል መንግስታት አለ። አደረጃጀታችን ፌዴሬሽናዊ ነው። ይሄ ከሆነ የህዝብ ምርጫ መንግስት የሚመሰረትበት ስርዓት ነው ማለት ነው። ይሄ እግዚአብሔር የዘረጋው ስርዓት ነው ብሎ ማመን ይጠበቅብናል። ማዶ መቆም የለብንም። ይሄ የእግዚአብሔር አይደለም ብለን ለኛ ደሴት ሰርተን ውጪ መቆም የለብንም። ስለዚህ አማኝ ጸልዮ ይሄ የእግዚአብሔር ስርዓት ነው ብሎ አምኖ የምኖርበት ሀገር መንግስት የሚሆንበት ስርዓት ነው ብሎ መቀበል አለበት። ምክንያቱም ህገ መንግስቱን በወቅቱ የቀረጸውን ስልጣን የሰጠው ማን? እግዚአብሔር። በዚህ ህገ መንግስታዊ ስርዓት መሰረት የተዘረጋውን የምርጫ ስርዓት መሳተፍ ለአማኝ ቤተክርስቲያን በማስታወቂያ አትሰራውም። ይሄንን ግን ለእያንዳንዱ አማኝ የዜግነት ግዴታ ነው። ስለዚህ አማኝ በምርጫ መሳተፍ አለበት በደንብ። መጽሐፍ ቅዱሳዊ መሰረት አለው። ምክንያቱም ስልጣን የሚሰጥ እግዚአብሔር፣ የሚመጣውን መንግስት ስልጣን የሚሰጠው እግዚአብሔር ነው ብለን ካምን ልክ ለቤተ ክርስቲያን መሪ ጸልየን ቤተ ክርስቲያን ሄደን ድምፅ እንደምንሰጠው ይችን ሀገር የሚመራ መንግስት ሊመጣ ነው። ስለዚህ ጸልዬ በመቀበለው ምሪት መሰረት ሄጄ ምርጫ ማድረግ እግዚአብሔራዊ ስርዓት ነው ብዬ አምናለሁ። በጣም ጥሩ፣ ልክ ነው። ጥሩ አገላለጽ ነው። በተለይ እንደው በአንድ ሀገር ምርጫ ባይኖር እንደው ምን ሊሆን ይችላል? ምንድን ነው ጉዳት እና ምን ጥቅም ይኖረው? ምርጫ የሌላቸው ሀገራት አሉ። ለልጆቻቸው አንድን ሀገር እንደ ግል ካምፓኒያቸው የሚያስቡ ሀገራት አሉ። አሁን እየመሩ ልጆቻቸውን ለአመራር የሚያዘጋጁ ሀገሮች አሉ። ስማቸውን መጥቀስ የለብንም፣ ያነካካናል አሉ። ወደ ፖለቲካው ሊያስገባን ነው። አዎ ያነካካናል፣ ግን አሉ። ምርጫ ባይኖር አምባገነን መሪ ይኖራል። የአምባገነን መሪ ለራሱ መውሰድ ያለበትን ያህል ወስዶ ለህዝቡ የሚሰራ ከሆነ ቅድም እንዳነሳ ነው ሰማው ህዝቡ ይኖራል፣ ተቀብሎት ይኖራል። ምናልባትም በውድም በግድም ምናልባትም እንደ አምላክ ሊሰግድ ይችላል አለ በታሪክ ውስጥ ማለት የመለኮት ያህል ቦታ የወሰዱ መሪዎች በዓለም ላይ አሉ። ስለዚህ ለዚህ ጉዳቱ ምንድን ነው? ያቺ ምድር ያ ህዝብ የዚያ ምድር ሀብት የዚያ ግለሰብ ነው። በጣም ግለሰባዊ ይሆናል ሄዶ
ማለት ጉዳቱ ግን ያመዝናል ብለን ማለፍ እንችላለን። በጣም ጥሩ ነገር ነው ጋሻ እያነሳን ያለ ነው። በተለይ አሁን ስለ ምርጫ ነው እያነሳን ያለ ነው። እኔ አሁን ባልመርጥ እንደ ግለሰብ ማለት ነው ባልመርጥ ምንድነው የሚመጣው? እንደ ግለሰብ የምጎዳው እንደ ሀገር የምጎዳው ነገር አለው። አንዳንድ ጊዜ እኔ መረጥኩ አልመረጥኩ ምንድነው የምንለው እንትን አለ፣ እሳቤ አለ ብዙዎቻችን ማለት ነው። የኔ አንድ ሰው መረጠ ብለን የምንለው ነገር አለ። ግን ከዛ አንፃር ምን ሊሆን ይችላል? ቀለል አድርገን ይሄንን አንድ የአክሲዮን ማህበር ስብሰባ ላይ ባልገኝ ዝም ብለን ሰብስበን አምጥተ ነው 1/3 ከተገኘ የተገኘው በወሰነው ያልተገኘው 3/4 ይገደዳል። ባልመረጠው ሊገባ ይችላል። ይገደዳል። ከውሳኔው ይገዛዋል። ይገደዳል። አሁን የአሁኑ ምርጫ ያው የመራጭ ምዝገባ ጊዜ አልቋል። 50 ሚሊዮን አካባቢ እንደተመዘገበ ሚዲያ ላይ እየሰማን ነው። 130 ሚሊዮን እንደሆንን ይሰማል አይደል? ስታቲስቲክሱ እንደሱ ከዛ ሊያልፍ ከዚያ ሊያንስ ይችላል። ለማንኛውም በዚህ ማሪጅን ውስጥ ሆነን አሁን የተመዘገቡት 50 ሆነው 30 ሚሊዮኖቹ ከመረጡ በሚቀጥለው 5 ዓመት የማውሳኔ ነው የሚገዛን። የ30 ሚሊዮን ነው የ30 ሚሊዮን ነው የሚገዛን። ያልመረጠውም ይገዛበታል። ኦብቪየስ ይገዛበታል። ሰው ጥቅሙ ምንድነው? እኔ ብመርጥ ኖሮ ወይ የተመረጠውን እመርጣለሁ ወይ ያልተመረጠውን እመርጣለሁ። የተመረጠው የሚያበላሸው ነገር ከበዛ ባለመምረጥ ምክንያት እኔም አገርም እንደ ሀገር ይችን እንደ ቤተ ክርስቲያን ሰብሰብ ብናደርገው እንደ ክርስቲያን ማህበረሰብ ቅድምም እንዳነሳ ነው ጸልዮ በኃላፊነት ተግባሮቹን እንደሚወጣ ሴንስ ኦፍ ሪስፖንሲቢሊቲ ጥልቅ ነው። አሁንና ወደፊትን በጥልቀት ያስባል እንደ መጽሐፍ ቅዱስ ከሚል እሳቤ ብንነሳ የክርስቲያን በምርጫ ለመሳተፍ ሌላው ማህበረሰብ በወሰነው ውሳኔ የመኖር ይገደዳል። ስለዚህ ስልጣን በማይገባ ሰው፣ በማይገባ ቡድን፣ በማይገባ ፓርቲ እጅ ቢወድቅ ውጤቶቹ የከፋ ቢሆኑ ጉዳቱ እሱ ነው። ሰው በምርጫ አለመሳተፍ ልክ ሊሆን አይችልም ማለት ነው። ስለዚህ አንድ ሰው በምርጫ ትልቅ ዋጋ እንዳለው ማሰብ አለበት። በትክክል አንድ ካርድ በጣም ትልቅ ዋጋ አላት። የአሜሪካውያኖችን እኮ እንዲህ ላይቭ ነው የምንከታተለው ቴሌቪዥን ላይ በሁለት ሰው በሶስት ሰው ሄደች ብለን በሆነ መረጃ ሾለካ ታስታውሳል። የሆነች ነገር ለቀቁባት አይደል? ሴቷ ፕሬዚደንት ሆነች ብለን ወንዱ ፕሬዚደንት ሆነ መጣ። አሁን ትራምፕ ፕሬዚደንት በመሆናቸውና ባለመሆናቸው ነው የሚሰላው። የሷ ፕሬዚደንት ስላልሆነች ምንም የምናሰላው ስሌት የለም። ትራምፕ ፕሬዚዳንት በመሆናቸው ምክንያት ምን ሆነ? ኔጌቲቭ የሚበዛ ከሆነ አሉታዊ ውጤቱ የሚበዛ ከሆነ አሜሪካ እሷን መምረጥ የነበረባቸው አሜሪካውያን ዜጎች ካርድ ባለመውሰዳቸውና ምርጫ ባለማካሄዳቸው ምክንያት የመጣ ነው ብሎ ካልኩሌት ማድረግ ይቻላል ማለት ነው። ስለዚህ ያሁና ኦልሬዲ እንደዚህ ናት። ግን ክርስቲያን ማህበረሰብ እንደ ክርስቲያን ማህበረሰብ መሳተፍ አለበት። የራሱን ጉዳይ በራሱ መወሰን አለበት። የኔ ጉዳይ ነው ብሎ የሚወስንበት አንዱ በሀገረ መንግስት ስርዓት ግንባታ ውስጥ አንዱ ሚናው ምርጫ ላይ መሳተፍ ነው። ብዙ ጊዜ የማስበው ነገር አለ ጋሻዬ፣ በተለይ ምርጫ ሲመጣ የሚመጡ ተፎካካሪ ፓርቲዎች አሉና አንዳንድ ጊዜ አስባለሁ እነዚህ ሰዎች ማለት አሁን እንኳን እንደምናየው ሀሳባቸውን ሊገልጹ የሚመጡት ከ2 ወር ባነሰ ጊዜ ውስጥ ነውና ይሄ የፖለቲካ ትሬንድ እንዴት ነው እያስባለሁ። እስከዛሬ የሌሉ አይዶን ነው እንግዲህ በውስጥ ታዋቂ ኖረው እንደሆነ አላውቅም፣ ግን አሁን እንደምናየው ነው በተደጋጋሚ በምርጫ ሰሞን ነው የሚመጡት እና እንደዚህ አይነቱ የፖለቲካ ይዘት በእርግጥ ለማሸነፍስ ያበቃል ወይ? ሰውስ እንዴት ነው? አሁን እንዳልከው የነሱ ፖለቲካ ይዘት ለኔ ይጠቅመኛል ብዬ የምረዳበት ጊዜ ራሱ ይሄ ጊዜ መሆኑ ምንድነው? የዚህ በተለይ የኢትዮጵያ ፖለቲካ ይዘት
አሉ ከሌሉ አይመጡ አሉ። ባለፉት 5 ዓመታት ነበሩ፣ ባለፈውም ነበሩ አሉ። ከሌሉ አይመጡም። በምርጫ ቦርድ ተመዝግበው ሰርቲፋይድ ሆነው አሉ። መኖራቸውን ግን የምናውቀው ምርጫ ሲደርስ ነው። ለምን ታትስ ይሄ ቅድም ካነሳው ጋር የሚመጣ ነው። የሀገረ መንግስት ምንነት ግንባታው፣ የህዝቡ ልምምድ፣ ለፖለቲካ ያለን ግንዛቤ፣ እንዲያውም ግንዛቤያችን አሉታዊ ነው። ደርቲ ጌም የምትባል ቆሻሻ ጨዋታ የምትባልና ታምሯችን ውስጥ ያለው። ስለዚህ ፖለቲካን በሩቁ ፉናው አይነት እሳቤ ነው ያለን። በዚህ ምክንያት ቀድሞ አይሰሩት ሊሆን ይችላል። አንዱ ምክንያት እሱ ነው የሚሆነው። በቀጣይ መገንባት መቃወም ምንድን ነው? አሁን መቃወም ነው ወይ? መቃወም ምንድን ነው? መቃወም መሰዳደብ ነው ወይ? ምንድን ነው መቃወም? ለምሳሌ አሁንም አሜሪካን ነው ምሳሌ የምናነሳው። 2 ሂውጅ ፓርቲዎች አሉ። በጣም 2 ሂውጅ የሆኑ ፓርቲዎች አሉ። የሚወዳደሩበት ሀሳብ አላቸው። የሚወዳደሩበት ሀሳብ ነው ያላቸው። የምንስተው ይሄ ነው። ይሄ የሚወዳደሩበት ሀሳብ በማህበረሰቡ ዘንድ አለ። ማህበረሰቡ ምንድን ነው? ዲሞክራቱ እንደዚህ ያስባል ብሎ ነው የሚያስበው። ይሄኛው እንደዚህ ያስባል፣ በዚህ ምክንያት እኔ ዲሞክራት ነኝ ይላል ህዝቡ። በዚህ ምክንያት እኔ እንትን ነኝ ብሎ ያስባል። እኛ ጋር ሲመጣስ በቅስቀሳ ነው እና ቲፎዞ ነው። ቲፎዞ ጉሽ በቃ አርሴ ማንቺ አርሴ ቼልሲ ብዙ ጥልቀት ሳይኖር የለውም። ስለዚህ የሆነ ሀሳብ አምጥተው ይደፉልናል። ከዛ በዛ ሀሳብ እንሄዳለን ማለት እንደ ጎርፍ ይዞን ይሄዳል። በጣም ጥሩ መነቃቃት የነበረበት የቅንጅት ነው አይደል? 97 ህዝቡ ግን ምን ነበር የደገፈው ብለህ ስታስብ እንኳን ህዝቡ አይደለም የመሩንም ቅንጅትም የመሩቱ ራሳቸው አብረው አልሄዱም። አብሮ የያዛቸው ነገር አልነበረም። ከጥቂት ጊዜ በኋላ እነሱም ተፈረካከሱ። ስለዚህ ያደገ ፖለቲካል ሶሳይቲ የለም። እንደ ሶሳይቲ ያደገ ይህንን የሚመራ የፖለቲካ መሪ የለንም። ካለንም ተቃዋሚ ነው። ሲቃወም ደግሞ ያለውን መንግስት ነው የሚቃወም። ያለውን መንግስት ሲቃወም መንግስታዊ ተቋማትን በሙሉ ነው የሚቃወመው። የተሰሩ ስራዎችን ሁሉ ነው በሙሉ መንግስታዊ ተቋማትን እንዴ መከላከያን ትቃወማለህ፣ ደህንነትን ትቃወማለህ። አገርን እንደ ሀገር የሚያቆሙ ማለት ነው። የማንም አይደሉም ባይዘው። እነዚህ የሚመጣ መንግስት የሚረከባቸው ተቋማት ናቸው። ያን ትንሽ ጠለቅ ብለን ሀገራዊ ተቋማት አሉ። አትነካም። እነሱ የማንም አይደሉም። መከላከያ ከሌለ ሀገር አለ። ይሄን የሚመጡትንም እኮ ተመራጮች ይዞት የሚሄዱት መሄድ አለባቸው። ዳትስ አሜሪካን የምናነሳው በዚህ ምክንያት ነው። ማንም ይመረጥ ማንም የአሜሪካ ተቋማት ናቸው። ኑ ወንካንተች ዘም እኛ ስንመጣስ አሁን አየር የሞላው ሚዲያስ የሚያወራው በነገራችን ላይ ሾክ ነው የማደርገው። ምን ማለት ነው? የለንም ይሄ ስርዓት ገንብቶ የሀሳብ ልዩነት አስቀምጦ ሀሳብ የሚያወዳድር ፖለቲከኛ የለም። ምንድን ማንም ሰው መሪን ይቃወማል። ይቀላል አድርጌ ልንገር፣ እኛ ቤት እኔ መሪ ነኝ፣ የቤት ራስ አይደለም። ማሚ ማኔጀር ናት እና ልጆች አሉ፣ ህዝብ ናቸው እና የኔን ውሳኔ የማይቃወም የለም። ለምን መሰለ እኔ ነኝ የምወስነው። ሶስትን የማስደስተው ይኖራል፣ የማሳዝነው ይኖራል። የሚነካል ሁሉም ማስደሰት አትችልም። ስለዚህ የሚመራውን በሚመራው ላይ በእንትን የሆነ ጥቁር ነጥብ አውጥተህ ማስጮህ ቀላል። ያልመጣውንስ አላየኸው እና ቀብቶ ነው የሚነግርህ። ሰው ትደግፈዋል
ማለት። ስለዚህ ድጋፍ ለማግኘት ሲባል ያለውን ማጠልሸት የሚባል በሽታ አለ። በሽታ ነው እሱ። ለምሳሌ አሜሪካውያን ውድድር ላይ እንደ ጉድ ነው የሚሰዳደቡት ፕሬዚደንቶች እርስ በርስ ሲመራረጡ በጣም አይደል? እንደ ጉድ ይሙላልጫሉ። ግን ታች ይወርዳሉ? በፍጹም የፖለቲካ ባህላቸው ነው። አይወርዱም። ባልና ሚስት ጠዋት ተሳስመው ያው በለመዱት መሳሳም ምናምን ይዘው ካርዳቸውን ይዘው ወጥተው ትራምፕን እና እንትናን ይመርጣሉ። የተለያየ ሊመርጡ ይችላል። የአርሴና የማንቼ ነው። ሚስት ማንቼ ትደግፋለች፣ ባል አርሴ ይደግፋል። ማንቼ ያሸነፈለት እና አርሴ ያሸነፈለት ምናምን እንኳን ደስ ያለሽ ካልቸር ነው። ካልቸራቸው በዚህ አድጓል። እኛ ጋር አለ ወይ ነው? ባል በሚስት ላይ ተጽዕኖ አያደርግም፣ ሚስት በባል ላይ ተጽዕኖ አታደርግም። ሁለታቸው የተለያየ ካርድ ይዘው ወጥተው የተለያየ መርጠው አሸናፊ የሆነውን መንግስት ኮንግራጁሌሽን ብለው ተቀብለው ወደ ቤታቸው ይገባሉ። ፕሬዝደንቶች ውስጥ በመጨረሻ ሰዓት የኔና የሀገሬ ፕሬዝደንት ብለው የመጨረሻው ሰላምታ ሰጪ በፕሬዝደንትነት የተወዳደረው ፕሬዝዳንት ነው። የለንም። ሀሳብ አይደለም የምናወዳድረው፣ ድምፅ የምናገኝበት ሀሳብ ማለት ነው። አገርን ነው የምንቃወመው። ወይዘው አንዳንድ ጊዜ ከዜሮ ጀምራለሁ ነው የሚለኝ። ምረጡኝ። ከዜሮ ጀምራለሁ ምረጡኝ ይለኝ። እኔ በፍጹም አይሆንም እንጂ እንዴት ከዜሮ ይጀምራል? ስለዚህ መቃወም ላይ የተመሰረተ መንግስት አውርጄ መንግስት ሆናለሁ የሚል አስተሳሰብ ነው ያለን። ልክ አይደለም። በተለይ የምንሰማቸው ነገሮች እንዳይወስዱ ፖለቲካው ላይ ያሉት፣ አየር ላይ ያሉት፣ በተለይ ሶሻል ሚዲያ ላይ ያሉት እነሱ ትልቅ ተጽዕኖ እያደረጉ ስለሆነ እነሱን መለየት በመረዳት መሄድ ጥሩ ነው። በዚሁ ጋር የማስበው ነገር ምን መሰለህ ጋሻዬ፣ እንደው በስልጣን ላይ ያለን መንግስት ያመሰገንበት ጊዜ ራሱ አለ ወይ? አንዳንድ ጊዜ አስተውለህ እንደሆነ ያለፈ ነገር የመመኘት ያለፈ ነገር የማመስገን ነገራችን በጣም በጣም ሀይ ነው። እንደው ከምናውቀው ጊዜ ጀምረህ እንኳን መንግስታትን ብታይ መንግስታት እያሉ አፕሪሼት ያደረግንበት ጊዜ አለ ወይ? እንደ ህዝብ በአብዛኛው ነው ተቃውሞ እንዳለ ሆኖ ማለት ነው። ግን የዚህ አይነት ቴንደንሲ እንደ ግል ህይወታችንም ያለፈን የማመስገን ያለፈን የመመኘት በቃ ባለፈ ነገር ብቻ ወደ ትዝታ የመሆን ነገራችን በጣም ሰፊ ነውና ይሄ እንግዲህ ራሱን የቻለ መንገድ ሊኖር ይችላል። ግን ይሄ ምን አይታል ትንሽ ንካውና ወደ መጨረሻችን እንታ እኛም እንኳን እኮ በግል በቤት የህይወት ታሪክ እኮ ነው የምናነበው። ያለፈው የህይወት ታሪክ ነው የምናነበው። የህይወት ታሪክ ስናነብ ደግሞ የሰውዬ እንደዚህ ነበረ እንዴ የምትለው ማለት ነው አይደል? በጣም በደንብ ቀብተን ሰውየውን በቃ መሬት ላይ ያልነበረ ሰው አድርገን ነው የምንስለው። ይዛት ነው አይደል? ከሄደ በኋላ በጠቅላላ ሁኔታችን ሲሄድ ይሻለናል እንላለን። ከሄደ በኋላ ነው የምናመሰግነው። ካመሰገንም ማለት ነው። ካመሰገንም በመቃብሩ ላይ ነው የምናመሰግነው እና የቀብር ስርዓቱን ነው የምናደምቀው እሱን ነው። ልክ አይደለም፣ ባጭሩ ልክ አይደለም። በፍጹም ለብዙ ሰው አይሆንም መንግስት። ባጭሩ መንግስት ለብዙ ሰው አይሆንም። አንድ ሰው ነው መንግስት የሚሆን። ስርዓት ይዘረጋል። የሆነ አንድ ሰው ማህተም የሚይዝ ይኖራል፣ ቁልፍ የሚይዝ ይኖራል። አለቀ። ከሆነ ወገን ይመጣል እንደ ኢትዮጵያ። እሱን መቀበል፣ አሁን ስልጣንን መቀበል መሰረታዊ ችግራችን ነው። ባይደው እንደ ህዝብ ስናመጣው ገፍተን እናመጣውና ሲሰራ መቃወም እንጀምራለን። በቤተ ክርስቲያን ነው። ስለዚህ ልማዳችን ልክ አይደለም ነው ባጭሩ። ልማዳችን በጠቅላላ ልማዳችን ልክ አይደለም። ቅድም ካነሳ ነው ከኤትኒክ ፖለቲክስ እና ከማህበረሰብ ጠቅላላ ሁኔታ መጥቶ የሚታየን ያጎደላቸው ነገሮች ናቸው። እንደዚህ በጣም ነው ግርም የሚለኝ። በነገራችን ላይ መንግስት አንዳንዴ ግቢያችን ጋር መጥቶ እንዲያጸዳ እንጠብቃለን። ሁሉን ያደረገው መንግስት ነው። የኔን ጉዳይ የእሱ አድርጌ ሁሉ ነው አንዳንዴ
ማነሳውና ኖ የመንግስት ሚና ምንድነው? ምን አድርጓል? ምን አላደረገም? ለምሳሌ አሁን የኢትዮጵያ ጠቅላላ ሁኔታ ለምሳሌ አሁን ብልጽግና አይደል ያለው? ስንት አመቱ ነው? ኦልሞስት 8 አመቱ ነው። አሁን ኢትዮጵያ ያለችበት ሁኔታ የ8 አመት ሁኔታ ነው። ጠቅላላ ዘግቷ ማለት ነው። ጠቅላላ እንትኑ ምናምን ኮንሰን ብሮንስ የ8 አመት በ8 አመት ማድረግ ያለበትን አላረገም። ኦኬ ካላረገ ያረገው ነገር ካለ አድርጓል። ግን የ8 አመት ነው ነው 8 አመት ነው እንዴ? የ8 አመት አይደለም። የ8 አመት ካልሆነ የ1000 አመት ጉዳይ በ8 አመት ይለወጣል። የድህነታችን ጥልቀት በ8 አመት እንዴት ነው? አቅጣጫ አለው ወይ? ራዕይ አለው ወይ? ከራዕዩ አንፃር እየሰራ ነው ወይ ነው አይደል መገምገም ያለበት። ከዛ ራዕዩን ተቀብሎ አቅጣጫውን ተቀብሎ በሱ ዘመን ከሱ ጋር መስራት የለንም። ይሄ አይደል የለንም። በተቃራኒ መቆም እና የሚሰራውን ማጥልሸት ማበላሸት ይሄ ልክ አይደለም። በምንም አይነት በምንኛውም መስፈርት ቅቡልነት ሊኖረው አይችልም። የደዝናት ብልጽግና ባይልም በኢህአዴግም ይሁን በደርግም ይሁን ዋሪቨር አሁን በምርጫ የሚመጣ መንግስት በሚቀጥሉት 5 አመታት ከሚያደርገው ጋር መተባበር አስፈላጊ። የሚሰራውን ቅድም ባነሳ ነው መለኪያ ሁሉም ወገን ልክ ያልሆነውን ልክ አይደለም በገሃድ ማለት ተገቢ ይሆናል። ጊዜው ሲመጣ በካርድ መቅጣት ልክ ይሆናል። ከዚህ ውጪ ግን ስልጣንን መቃወም እንደ ግብ መታየት በፍጹም ያ ከዚህ ጋር እየጨረስኩ ነው። በአፍሪካም በኢትዮጵያም ጭምር ማለት ነው። ምርጫ ሲመጣ ስጋት የሚሆነው ለምንድን ነው? በየጊዜው በየምርጫው እናያለን እና አሁን ራሱ ትምህርት ቤቶች ቶሎ እንዲዘጉ ከፍተኛ ስራ እየተሰራ ከምርጫ በፊት ነገሮች እንዲያልፉና ምንድን ነው እንደ ዋና ምክንያት ልናነሳ የምንችለው ጋር የሚባለው ማለት አልፈልግም። ከጠቅላላ አፍሪካ አንፃር ግን እንደ አፍሪካውያን ብዙ ትርቶችን ማራገፍ በጣም አስፈላጊ ነው። አንዳንዶቹ የቅኝ ግዢ ሊሆኑ ይችላል፣ ጣልቃ ገብነቶች ሊሆኑ ይችላሉ፣ የኢኮኖሚ ጥቅም ለማግኘት ሲባል ሊሆኑ ይችላል። ችግሮቹ የሚፈበረኩት ሊሆኑ ይችላሉ እንደሚባለው። ይሄ በጠቅላላ እንደተጠበቀ ሆኖ ግን ስልጣንን እንዴት ነው የምናስበው ነው እኔ የሚታሰበኝ። ስልጣንን እንዴት ነው የምናስበው? የግል ንብረት የማድረግ እሳቤ አለ። ከህዝብ የተቀበሉት አደራ መሆኑ ይቀርና የግል ሲሆን ደግሞ ለግል የመጠቀም ቴንደንሲው ከፍተኛ ነው። በደንብ በሱም ማመን አለብን። የኔ ነው ማለት እኔ ከተውኩት ይጠፋል፣ አገር ይፈርሳል፣ ከኔ በላይ ላሳር የሚል አስተሳሰብም አለ። አንዳንዱ ከጥቅመኝነት የሚነሳ ነው፣ አንዳንዱ ከስጋት የሚነሳ ነው ማለት ነው። አልሰጥም ባይነት ስላለ ካልሰጠኸኝ በግድ ወስደዋለሁ አለ። ብዙ ጉሪላ ፋይቲንግ የጫካ ጦር ምንድነው የሚባለው? የመንግስት ግልበጣ ጦርነቶች ስላሉ አማጺነት በብዛት ስላለ ማለት ነው። ስለዚህ በአፍሪካ ብቻ አይደለም ግን አፍሪካ ላይ ይበዛል። ይሄ የሆነው ለምንድን ነው? ከመጋረጃ በስተጀርባ ሰራተኞች አሉ የሚለው ገዢ ሀሳብ ነው። ምንም የታወቀ ገዢ ሀሳብ። ይሄኛው ወገን ከመጣ አልጠቀምም፣ ይሄኛው ወገን ከመጣ አልጠቀምም፣ ይሄኛው ወገን ከመጣ የምፈልገውን በሙሉ፣ ይሄኛው ወገን ከመጣ ጥርጣሬ አለ። ይሄኛው ወገን ሲጀምር በአያያዙ በዚህ ከቀጠለ የሆነበት ከደረሰ የሚባል ስጋት አለ፣ በደንብ አለ። ስለዚህ የፖለቲካ ሻጥር አለው ባይ ነው። በአንድ በኩል እረፍት እንዳይኖር ማድረግ፣ ተረጋግቶ በራስ ላይ መስራት እንዳይኖር ማድረግ አለ በሚለው ሀሳብ ላይ እስማማለሁ። ግን መፍትሄ መስጠት ያለበት ማን ነው? ራሱ ነው።
ስለዚህ ከጠቅላላ የአፍሪካ ስልጣን አንፃር ስልጣን በጣም መውደድ አለ። ለዛ ይመስለኛል ስጋቱ መውደድ አለ፣ በከፍተኛ ደረጃ መውደድ አለ። የራስ ንብረት ማድረግ አለ። አገርንም ህዝብንም በአብዛኛው የራስ ንብረት የማድረግ እሳቤ አለ። ለህዝብ መስራት የሚባል መሪ ሀሳብ ብዙ አይደለም። ለሀገር መስራት የሚባል መሪ ሀሳብ ብዙ አይደለም። ልክ ስልጣን ሲያዝ የሚመጣው ነገር ምንድነው? አቅም የማደራጀትና የመጫን እሳቤ ነው። ከዛ አትጫነኝም የሚል አለ። ለምሳሌ አሁን ደቡብ ሱዳን አሁንም ድረስ በሽግግር መንግስት ነው ያለችው። ስንት ዓመት ሰውየው አሁን አይደል በከዘራ ናቸው። ግን በምን መንግስት ነው ያለው? በሽግግር መንግስት ነው ያለው። ለምን ሆነ ሲባል መሸናነፍ አልቻሉም። ስለዚህ ሁለቱም በእንትንና በእንትን ሁለቱም ኃላፊነት ተጋርተው በሽግግር መንግስት ነው ያለው እና ሰሞኑን እኛ ሀገር ጉብኝት መጥተው ነበር። ከዛ እንትኖቹ ላኩ ማለት ነው። ምን አገባቸው ደግሞ እንደዚህ ብለው ላኩ ብዬ ሰማው ማለት ነው። ሲሰማ ጥንቃቄ ይደረግ በሽግግር መንግስት ላይ መሆኑ እገሌ ሌሉበት መሆኑ ሌላ እንትን ያረጋል የሚል ሚዲያ ላይ ደግሞ ሲሞላት ያለ ማለት ነው። ሽግግር መንግስት ያለው እገሌ ፕሬዝዳንት ናቸው። አሁን ሀገራቸውን አልጠራም። ልጃቸው እንትን ነው ከቱርክ ቆንጂዬ ሚስት ላኩልኝ ብለው ነበር አሉ ሰሞኑ። ልጃቸው የጦር ኃይሎች ጠቅላይ አዛዥ ናቸው። አይታል እንዴት እንደሚታሰብ አገሪቱ ምንድናት ማለት ነው? ካምፓኒ ናት ማለት ነው ለበኔ በደበዳ። ስለዚህ አፍሪካ ጋር ሲመጣ አሁን እንደዚህ ያለውን አቅም ካገኘው እንዴ ምን ሆኗል ብሎ ተማሪ መነሳቱ ምን ሆኗል ማሎ በመናምን መነሳቱ ነብተብል አቅም አቅም እንዳይኖር አድርጎ መያዝ ደግሞ ሌላው ነገር አግኝተኛል። ካልሆነ በስተቀር ሀገር እንዴት ካምፓኒ ትሆናለች? በጣም ጥሩ ሀሳብ ያነሳ ነው። ከሰዓት አንፃር ላቆም ነው። ጥያቄዎች ነበሩኝ፣ ግን ጥሩ ውይይት ነው ያደረግነው። እንደ ሀገር መቼም ይጠቅማል ብዬ አስባለሁ። እንደው ዞም ብሎ ሰምቶ እንደሚሄድ ሰው ሳይሆን እያስተዋልን የምናደርገውን ነገር እያመንበት እንድናደርግ ነው። እንግዲህ ዋናው የተነጋገርነው ሀሳብ በተለይ በሀገራዊ ምርጫ ላይ እና በጣም እጅግ አድርጌ ነው የማመሰግነው ጋሻዬ ስለ ጊዜ። እኔም በጣም አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይባርክልኝ። ጥሩ መልዕክት በተለይ ለአማኞች ያለንን ቦታ እንድናይ ነው ያየ ነው እና በጣም ደስ ብሎኛል። አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቻችን ጉዳያችን የተሰኘውን ዝግጅታችንን ነው ስትከታተሉ የቆያችሁት። በተለይ በምርጫ ጉዳይ ላይ የተነጋገርነው በሀገረ መንግስት ግንባታም ላይ እንደ አማኝ የኛ ሚና ምንድን ነው የሚለውንም ዳሰነዋል። ስለተከታተላችሁን እጅግ አድርጌ ነው የማመሰግነው። የጄኤምኤም ቴሌቪዥን ፕሮግራሞች ይቀጥላሉ። የካሜራ ባለሙያዎችን አመሰግናለሁ። ዳንኤል ተስፋዬ አብሬያችሁ ነበርኩ። ሳምንት በሌላ እንግዳ በሌላ ፕሮግራም እንገናኛለን። ሰላም።